1925 ላይ የህንዱ ያንግ ጋዜጣ 7 ማህበራዊ ኃጢያቶች በሚል ይዞት የወጣው እትም በከፍተኛ ሁኔታ መነበብ ቻለ። እነዚህ ኃጢያት የተባሉት በህብረተሰቡ ላይ ከፍተኛ ጉዳት የሚያስከትሉ አጠቃላይ የግለሰቦችና የባህሪ ግድፈቶች ናቸው። እነዚህን 7 ማህበራዊ ኃጢያቶች ያረቀቀው ዕውቁ የነጻነት ታጋዩ ማህተመ ጋንዲ ነው። የጋንዲ 7 ማህበራዊ ኃጢያቶች የሚያመለክቱት ከመልካም የሥነ ምግባር ህግ ጋር የሚቃረኑና በዚህም ህብረተሰቡን የሚያዳክሙ ናቸው። እሴቶች በጥብቅ ካልተያዙ ሰዎች ለችግሮችና ለማህበራዊ ጥንቅጦች ደካማ ምላሽ ይሰጣሉ። ጋንዲ ያሰፈራቸው ትልቁ ማህበራዊ ኃጢያቶች ወይም ጋንዲ 7ቱ ማህበራዊ ኃጢያቶች ያላቸው የሚከተሉት ናቸው። አንደኛ፣ ያለ ሥራ ሀብት ወይም ያለ ሥራ መበልጸግ። ህጋዊ ባልሆነ ባልተለመደ መንገድ ሀብትን ማምረት፣ አጭር አቋራጮችን በመጠቀም የራስ ሀብትን ማካበት፣ ለምሳሌ የግብር ማጭበርበር፣ የውስጥ ንግድ፣ የኮንትሮባንድ ንግድ፣ ጥቁር ገንዘብ ወይም ብላክ መኒ ወዘተ አግባብ እንዳልሆነ አስፍሯል። ሁለተኛ፣ ያለ ህሊና ደስታ። በሌሎች ወጪ የተገኘ ደስታ ወይም ሌሎች ላይ ተረጋግጦ የሚገኝ ደስታ ከኃጢያት አይተናነስም። የማህበራዊ ኃላፊነት ስሜት ሳይኖር ደስታን ማግኘት፣ ወሲባዊ ትንኮሳ፣ አእምሮ የለሽ ሸማችነት ማጥፋትን ተገቢ ነው። ህሊና የሚባል ዳኛ ከጊዜያዊ ደስታ በፊት ማስቀደም በእጅጉ አስፈላጊ ነው። ሶስተኛ፣ ዕውቀት ያለ ባህሪ። ብሩስ ሊ ዕውቀት ኃይል ይሰጦታል፣ ባህሪ አክብሮትን ይሰጦታል በማለት ይናገራል። በዕውቀት ላይ ከፍተኛ የሆነ መራቀቅ፣ ከፍተኛ የሆነ ንባብ ቢኖረን ያለ ባህሪ ምንም ነውና። አሁን ወይም ዓለም ላይ የተከሰቱ ያሉት አብዛኞቹን ነገር ካየን ከባህሪ ወይም ካራክተር ከሚባለው ጉድለት የመጡ ናቸው። መሪዎቻችን፣ ጋዜጠኞቻችን፣ ዶክተሮቻችን፣ መምህራኖች፣ ሌሎችም ፕሮፌሽኖች ላይ አያሌ የታጨቁ ዕውቀቶች አሉ። ነገር ግን የጠፋው ዕውቀት ሳይሆን ካራክተር ወይም ምግባር ባህሪ ነው። አራተኛ፣ ስነ ምግባር የሌለው ንግድ። ቢዝነስ ለሚመለከታቸው ባለድርሻ አካላት ሁሉ ፍትሃዊ መሆን አለበት። ስነ ምግባር የጎደለው የአስተዳደር መዋቅር፣ የመሰረተ ልማት እጦት፣ የቅንነት ማነስ፣ ደካማ የሥራ ሁኔታ፣ ምንዝር፣ የድህነት እጦት የዚህ ኃጢያት ምሳሌዎች ናቸው። አምስተኛ፣ ሳይንስ ያለ ሰብአዊነት። እንደ ሽብርተኝነትና ማህበራዊ እና ሃይማኖታዊ ጥላቻን ለማሰራጨት እንደ ማህበራዊ አውታር መረብ ጣቢያዎች ያሉ ዲጂታል ቴክኖሎጂዎችን መጠቀም፣ እንዲሁ የኒውክሌር ማብለያን ጨምሮ አግባብነት የሌለው ከፍተኛ ቀውስ የሚያስከትል ነው። ሃይማኖት ያለ መስዋዕትነት። ዛሬ ሃይማኖት ወደ ተራ ልምምዶች እና የአምልኮ ስርዓቶች ተለውጧል። እንደ ማህተመ ጋንዲ እይታ ርህራሄ፣ ይቅር ባይነትና የወንድማማችነት ፍቅርን፣ ሃይማኖታዊ ትምህርቶችን በህይወታችን ውስጥ አለማምጣት ከፍተኛ ኃጢያት ነው። ሰባተኛ፣ ፖለቲካ ያለ መርህ። በስግብግብነት፣ በዘረኝነት፣ በአድርባይነት በስልጣን የሚነዳ ፖለቲካ፣ ወገንተኝነት ወዘተ ብሔራዊ ጥቅምን ያዳክማል። በፖለቲካ ውስጥ የገንዘብና የጡንቻ ኃይል መምጣት የለበትም። የመተማመንና የሌሎች አስፈላጊ መሪዎች ሲያጥሩ ፖለቲካ ከፍተኛ ኃጢያት ይሆናል። የጋንዲ ራዕይ በሁሉም የህይወት ዘርፎች ውስጥ ሲካተት የብሔራዊ ደህንነት ወይም ዌልፌር ስቴት እንዲረጋገጥ፣ ሰዎች ሰላማዊና ሴኪዩርድ ኑሮ እንዲኖሩ የሚለውን ሐሳቡን ያደርጋል። ይህ እንዲሆን ደግሞ 7ቱ ማህበራዊ ኃጢያቶችን ከመስራት ልንቆጠብ ይገባል።